እኔ ላላወራ ለራሴ ካልኩት ነበር፣ ግን አብዛኞቻችሁ አብድ ያለኝ በሽተኛ ናት ትላላችሁ። ካንሰሩ ከልቤ ጋር የተያያዘ ስለሆነ ብዙ ጊዜ የምተፋለሁ። ይሄ ነገር ለካንሰር እንደሚያጋልጥ ስንቶቻችን እናውቃለን? የሆነ ጊዜ ታምሜ ሄጄ ዶክተሩ ምን እንዳለ ልንገራችሁ። አላህ መጨረሻችን ያሳምረው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እንደው አላህ ከክፉ ነገር ሁላችንም ይጠብቀን፣ መጨረሻችን አላህ ያሳምረው። በእርግጠኝነት ይችን ልጅ ብዙዎቻችሁ ከአሁን በፊት በሌላ ስራ እናውቃታለን። እኔ በደንብ ነው የማውቃት ልጅቱም በተደጋጋሚ ቪዲዮ ሰርቼባት አውቅ ነበርና የምታደርገው ነገር የምትሰራው ቪዲዮ በጣም ነበር የሚደብር። የሀገሬ ልጆች ከአረቦቿ ጋር ራሱ ያላት ግንኙነት በጣም የሚያስጠላና ለምን ታሰድብናለሽ እያለ በተደጋጋሚ ቪዲዮ ሰርተንባት እናውቃለን ማለት ነው። እና ይመስለኛል እንደዚያ ሲያደርጋት የነበር ራሱ የዚህ የህመሙ ስሜት ነው መሰል አላቅም። እንግዲህ ከ3 ዓመት በፊት ስትሰራ የነበረው ስራ በጣም ያስጠላል። እሷም ራሱን ተናግረዋለች ማለት ነው። የሀገሬ ልጆች እኔን ሰው አይወደኝም ምክንያቱም የሚያስጠላ ስራ ስሰራ ስለነበር ብላለች ማለት ነው። እና ያለፈው አልፏል። ግን ሰሞኑን እንግዲህ ይች ልጅ ታማ ነበር ማለት ነው። ታማለች ልጅቷ እና ታማ ግን እንግዲህ ለብዙ ዓመት ያክል ህመሟን ደብቃ እንደኖረች እየተናገረች ነው ማለት ነው። ከትናንት ወዲያ እንግዲህ እሷ መናገር ሳትፈልግ አላደለ። በነገራችን ላይ ኮመንት የምጽፉ ሰዎች ማለት ነው አስተውላችሁ ጻፉ። ወላይ በእናንተ ኮመንት ምክንያት የሰው ህይወት እንደሚበላሽ ማወቅ አለባችሁ። እና ይች ልጅ ለብዙ ጊዜ የካንሰር ታማሚ ነች እና የካንሰር ታማሚ ሆና ግን ለማንም ማወርት አታውቅም ማለት ነው። ሀገሬ ልጆች መናገር አልፈልግም፣ ለማንም አልናገርም፣ እስከ ኖርኩ ድረስ ኑሬ ልሙት ብዬ ወስኜ ነበር ብላ እና በበቀደም ኮመንት ላይ ብዙ ጊዜ ከንፈሯ ይደርቃል፣ ከንፈሯ ይደማባታል እና አንቺ ቢያንስ ለባዝሊን እንኳን አትሆኝም፣ ከንፈርሽን ባዝሊን አትቀቢም ወይ ምናምን ሲሏት ከዛ በኋላ ነው የተናገረችው። እኔ ከንፈር የሚደርቀው ባዝሊን ሳልቀባው ቀርቻ አይደለም፣ እኔ የካንሰር ታማሚ ነኝ። ስለዚህ ከውስጥ ደም እንትን ስለሚል አይደለም ከንፈሬ ይቅርና ፊቴ ሁሉ አንዳንዴ ይነሳብኛል። ስለዚህ ባካችሁን ተይ ብላ ስቅስቅ ብላ ለቀሰች። ከዚያ በኋላ ስለ ሁኔታው ካንሰሩ እንዳለባት እንዴት እንዳወቀች እንዴት እንደተነገራት ሁሉ ወታ እየተናገረች ሰምቼ በጣም ነው ያዘንኩት ከምላችሁ በላይ። ወላይ ሰው ያልፍልኛል ብሎ በሰው ሀገር ተንከራቶ የስደት መጨረሻው እንዲህ ሲሆን ስታዩ በጣም ነው የሚያመው ማለት ነው። በዚያ ላይ ደግሞ ማንም ከጎኗ እንደሌላት ሀታ ከቤተሰቦቿ ጋር እንደማትግባባ ለቤተሰቦቿ ካንሰር ታምም ያለው ስለው አባቴ እንኳን ካንሰር ቫይረስ ይግደልሽ ብሎ አለኝ ሁሉ እያለች ብቻ ብዙ ነገር ስለ ቤተሰብ የማይባል ነገር እያለች ነበር። እንግዲህ ችግሯን ከቤተሰቦቿ ጋር ያለባትን ነገር የምታውቀው እሷና እሷ ብቻ ነች። ግን እንዲያው ብትችሉ የፈለገ ያክል እንኳን እነሱ ክፉ ቢሆንባችሁ ከቤተሰቦቻችሁ ጋር ለመቆራረጥ ብትሞክሩ ደስ ይለኛል። ምክንያቱም ምንም ይሁን ምንም የክፉ ቀናችሁ የሚደርስላችሁ ቤተሰብ ነው። የሀገሬ ልጆች ይሄ የሚያሽቃብጠው ምናምን ሁሉ የቀን ሰው ነው፣ ሲኖራችሁ ነው አብሮ የሚያጨበጭበው ማለት ነው። ግን የወለደ አባት የወለደች እናት የተወለደ እህት ወንድም መቼም ቢሆን ቆርጦ አይቆርጥባችሁም የሀገሬ ልጆች። እና በጣም ብዙ ነገር እያየው እየሰማው ስለሆነ አባቴ ሙቷል ብላ ሁሉ ደመደመች። ቤተሰብ ወላጅ በህይወት እያለ ይሄን ያክል ተስፋ ቆርጦ በቤተሰብ ደግሞ እንዲህ ተስፋ ቆርጣ ስደመድም ሳይ በጣም አሳዘነችኝም። ለምንም ብዬም እንትን እንድላደረገች ማለት ነው። እና ወደ ቤተሰቦች ልጅቷ የጡት ካንሰር ነው ያለብሽ ተብያለሁ ብላለች። እንግዲህ ድንገት ሕክምና በሄደችበት ነው። ከዛ በፊት በጣም ብዙ ጊዜ በነገራችን ላይ የአገሬ ልጆች አረብ ሀገር ታማችሁ ማለት ነው አረብ ሀገር ታማችሁ አረብ ሀገር ታክም ሄድናለሁ ብላችሁ በየጊዜው እየሄዳችሁ ብራችሁን የምታከስሩቶች ካላችሁ መኑኝ አድኑም። ወላይ ከምሬ ነው ብላችሁ ሲጀመር ህመማችሁን አውቁላችሁም ማለት ነው። እኔ 4 ዓመት በጣም ነበር የሚያመኝ፣ እስከ 4 ዓመት በጣም ያመኝ ነበር ወላይ። ከዛ እንዳጋጣሚ ኢትዮጵያ ገብቼ ነበርና ኢትዮጵያ ገብቼ 200 ነው 300 የኢትዮጵያ ብር ከፍዬ ታክሜ ግን እዛ ወዲህ አልሐምዱሊላህ የዛ መድኃኒት ነው ያዳነኝ ማለት ነው። እና ብትችሉ በተደጋጋሚ የምትታከሙ እህቶቼ እያመማችሁ ያላችሁ እህቶች በሲሄ ብቻ ማለት ነው ማንኛውም ህመም ያለባችሁ እህቶች ታክማችሁ አንድ ሁለት አይታችሁት ካልተሻላችሁ ኢትዮጵያ ገብታችሁ ታከሙ። እውነቴን ነው የምላችሁ ወላይ ህመሙን ራሱ በሽታችሁን ማውቁትም የሚሰጣችሁ ከና ዝም ብሎ ነው ታመጣላችሁ ከኔን ጥቅማላችሁ ለሌላ በሽታ ነው የሚያጋልጣችሁ ማለት ነው። ኩላሊታችሁን ነው የምትጎዱ። ስለዚህ ይቺ ልጅም ስትናገር እንደሰማት በተደጋጋሚ ህክምና ሄድ ነበር ብላለች። ይሄዳለሁ፣ ራጅ እነሳለሁ፣ 2000 ሪያል ከፍላለሁ፣ 1500 ከፍላለሁ። በቃ የምትሰራው በየወሩ ለዛ ነው ገባችሁ ለህክምናዋ ማለት ነው። እና ለቤተሰቧም ሳትናገር እንደዚያ ዋጋ ስትከፍል እንደቆየች ተናግራለች ማለት ነው። ከዛ ከለታት አንድ ቀን እንደተለመደው አሁንም ደግሞ ምርመራ አድርጋ ከዛ በኋላ ካንሰር ነው ያለብሽ ተብዬ ሲነገረኝ መቋቋም አቃተኝ። ካሁን በኋላ እኔን ድረስ ምን ልጠቅም ነው ብዬ ወዲያውም በድንጋጤ ክሎሮክስ ጠጣው ነበር ያለችው።
ከዛ ያው ሰው አብሯት ስለነበረ ወተት ምናምን ገዙልኝ። እሱን ወስጄ በዚያ ወጥቶልኝ ህይወቴ መትረፍ ችሏል እና ህይወቴ አስጠልቶኝ ነበር ብቻ ብዙ ነገር ብላለች። እና በዚህ አጋጣሚ ዶክተሩ የመከራት ነገር አለ። እንደዚህ የምታዋቸው እነዚህ የስፖንጅ ጡት ማሰሪያዎችን እንዳትጠቀም የተብላ እንደተከለከለ ይሄ ብዙ ጊዜ ይነገራል። ለራሴም ተነግሮኛል። እንዲሁም ደግሞ እኛ ብዙ ጊዜ እነዚህ ኬሚካሎችን ስናጥብ የምንጠነቀቀው በእርግጥ አውቃለሁ። ይሄን እኔ ለራሴ ጓንት ለብሳችሁ ጠቡ፣ ከማማ ለብሳችሁ ጠቡ የምንላችሁ በምክንያት ነው። ገብቷችኋል? ለምን ብትሉ እየተነነ ወደ ውስጣችን የሚገባው ነገር ውስጣችን ነው የሚጎዳው። እንዲሁም የእጃችን ይሻላል። እጃችን ላይ ነው ብቻ የሚጎዳን። ገብቷችኋል? እና ኬሚካል ክሎሮክስ ምናምን ነገር ከውስጥሽ ገብቶ እሱ ሁሉ ጎርቶሻል ተባልኩ እና እሱንም ተጠንቃቂ ተባልኩኝ ብላለች ማለት ነው። እና ዱዓ አድርጉላት። ወላሂ በጣም ነው የምታሳዝነው ልጅቱ ከሚባለው በላይ ለፍታችሁ ተንከራታችሁ የስደት መጨረሻችሁ እንዲህ ሲሆን ስታዩ ያማልና አላህ አፊያ አድርጋት ወላሂ። እና በቃ በህይወቷ ተስፋ ቆርጣ በቤተሰቦቿ ተስፋ ቆርጣ አሁን እንደሰማችኋት በደህና ቀን የሰራችው ቤት አለ። እሱን ተፈራርሚ አሁን ቤቴን ሽጬ ኢትዮጵያ ገብቼ ልታከም ነው፣ ከዚህ ፈርሞ የሚያሳክመኝ ሰው አጣው ምናምን እያለች ነው። እና አላህ ይድረስላት። እውነት ለመናገር በጣም ነው ያሳዘነችኝ ወላሂ። ብዙ ጊዜም ሰድበናት እናውቃለን። ለምን ብትሉ የምታደርገው ነገር በጥቅል በጣም ያስጠላ ነበር። ከ3 ዓመት በፊት የነበራት ታሪክ በጣም የሚያስጠላ ታሪክ ነው። በነገራችን ላይ እራሷም ተናግረዋለች። ቤትሽን አትሽጭ ነይና ታዋቂ ቲክቶከሮች ቤት ግቢና ብር ይሰብሰብልሽ ስትባል እንኳ እኔን ማንም አይወደኝም ብላለች። ባለፈ ታሪኳ ማለት ነው። ሀገሬ ልጆች ለምን ብትሉ ራሷንም ቤተሰብንም ሀገርንም የሚያሰድብ ነገር ነበር ስታደርግ የነበረው ልጅቱ ማለት ነው። እና ለእሷም ዱዓ ጸሎት አድርጉላት። ሌላኛው ደግሞ ራሴም ታምሜ ሐኪም ቤት ሂጄ ምን እንደተባልኩ ልንገራቸው ሀገሬ ልጆች። እነዚህ ነገሮች አሁን ይሄ ነገር ማለት ነው ቀለል አድርገን ሁላችንም ዘወትር የምንጠቀመው ነገር ነው አይደለ? ግን አንዳችሁም እርግጠኛ ነኝ ሄዳችሁ ሕክምና እየሰማችሁ ካልሆነ በቀር ለካንሰር ያጋልጣሏችሁ የምታስቡቶች አትኖርም በእርግጠኝነት። እኔ ታምሜ ሕክምና ሂጄ እነዚህን ነገሮች ስጠቀም በጥንቃቄ እንድጠቀም ተነግሮኛል። ሌላኛው ደግሞ እኔ ስጠቀም የነበረው ይሄ የምታዩት ወፍራሙ የስፖንጅ ጡት ማሰሪያ ነው ማለት ነው ሀገሬ ልጆች። ነገር ግን እሱን መጠቀም እንደሌለብኝ ተነገረኝ። አቆም ያለኝ እሱን ማቆምኩኝ። እኔ ስለብሶ ችግር የለብኝም፣ ምቾት ይሰጠኝ ነበር፣ ይመቼ ነበር። ያው አንዳንዴ ብረቱ ምናምን ሊያማችሁ ይችላል። ሁሉም ብረት ያለው አይደለም፣ ብረት የሌለውም አለ። ግን ሆኖ የምጠቀመው ነበር፣ ለብዙ ዓመት ተጠቅሜዋለሁ። ከዛ በኋላ ግን ይሄን ነገር እንዳቆም ተነገረኝና አሁን ላይ የምጠቀመው እቺ ዝም ብላለች አይደል የሆነች ቦዲ ነገር እዚህ ቪዲዮ ላይ ማስገብቻታለሁ። ቆይ ላሳያችሁ። ይችን ማለት ነው፣ ይችን ነው የምጠቀመው። ገባችሁ? እና ይሄ ነገር በጣም ምቾት አለው። ስለዚህ ሀገሬ ልጆች ይሄ ስፖንጅ ያለው ጡት ማሰሪያ ባትጠቀሙ ጥሩ ነው። ሌላኛው እንዳልኳችሁ ይሄ ዶዶራንት ብዙዎቻችሁ ስለማታውቁት ባካችሁን አጠቃቀማችሁን። ብዙ ልጆች ግን ለካንሰር ያጋልጣል ብለው ሳይሆን ስቀባኔ ለምን እንደው አላውቅም ብብቴን ያመኛል የሚሉ ልጆች እሰማለሁ ማለት ነው። ግን እኔ ከዶክተር የተነገረኝ ይሄ ነገር በተደጋጋሚ አብዝታችሁ የምትጠቀሙ ከሆነ ለካንሰር እስከ ማጋለጥ ድረስ ይደርሳልና ማለት ነው። እና ሀገሬ ልጆች በደንብ ታጠቡ፣ በደንብ ንጽህናችሁን ጠብቁ። ሙበስ ይሄን ብቻ ስለተለቀለቃችሁ ሽታችሁ ይጠፋል ማለት አይደለም። በደንብ ከታጠባችሁ ግዴታ ይሄን ባትቀቡም ችግር የለውም። ደግሞ ከዚህ የተሻለ ሌላ ነገር መጠቀም ትችላላችሁ። ግን ይሄ ነገር ኖርማል ነው ብላችሁ አዘውትራችሁ የምትጠቀሙቶች ጥንቃቄ አድርጉ። እሺ ጥንቃቄ አድርጉ። ተቀብታችሁም ደግሞ ውላችሁ ሻወር ሳትወስዱ አተኙ። በደንብ ሻወር ወሰዱ። ስትታጠቡ በደንብ አጽዱት። እና በጣም ከባድ እንደሆነ ነው ዶክተር የነገረኝ። እና ይችታችን እንግዲህ ለዚህ ሁኔታ ተጋልጫለሁ ብላለች። እና በህይወቴ የምፈራው በሽታ ቢኖር ይሄ ካንሰር የሚባል እና ይሄ ኩላሊት የሚባል ህመም በጣም ነው የምፈራው። እነዚህ ሁለት በሽታዎች ማለት ነው የሀገሬ ልጆች። እና ሁላችንም አላህ ይጠብቀን። ግን ለጥንቃቄ ይሄን ስፖንጅ ጡት ማሰሪያ የምትጠቀሙቶቼ እባካችሁን ጥንቃቄ አድርጋችሁ ዝም ብላችሁ ኖርማሉን የጨርቁን ተጠቀሙ። ወይም አይታችኋት ከሆነ እነዚህ እኔ ያሳያችሁ ማለት ነው። አትሌቶች የሚጠቀሟት አይነት በጣም አሪፍ ነች። እሷ ምቾት አላት። በቃ ቦዲ ነው የምትመስለው። ጡት ማሰሪያ ራሱ የለበሳቸው አይመስልም፣ ግን ሽክፍ አድርጎ ይዝላችኋል። በጥቅሉ ይሄን ነው የምላችሁ። ማታ ስተኙ ጡት ማሰሪያ ትጠቀሙ። እንዲሁም ነጻነት ያለበት ቤት ከሆነ ሲጀመርም ቀንም ባትለብሱ ችግር የለውም፣ ወንድ የሌለበት ቤት ከሆነ ማለት ነው የሀገሬ ልጆች። እና አላህ ይጠብቀን። እኔ ልጅቷ በጣም አሳዝናኛለች። እና ይሄን ዶዶራንት ግን ጥንቃቄ አድርጉ የሀገሬ ልጆች። ተለቅልቃችሁ ተቀብታችሁ ውላችሁ እዚሁ የምታሳድሩቶች ካላችሁ ጥሩ አይደለም። በደንብ ከታጠባችሁ በኋላ ነው ድጋሚ ራሱን መቀባት ካለባችሁ ስትቀቡ እንጂ እዚሁ ላይ አደጋግሙበት ማለት ነው። እና ይሄ ልላችሁ ነው የመጣሁት። ልጅቷ ግን በጣም አሳዝናኛለች። እንዳልኳችሁ በፊት በጣም ነበር የምሰድባት፣ በጣም ነበር የምታናደኝ። በተደጋጋሚ ቪዲዮ ሰርችባት አውቃለሁ ከ3 ዓመት በፊት ማለት ነው። እና መጨረሻዋ ይሄ ሆኖ ከቤተሰቧም ከጤናዋም ከገንዘቧም ሳትሆን ቀርታ ሳያት ደግሞ በጣም አዘንኩ። ግን የሀገሬ ልጆች ያም ይሁን ያ
በቤተሰቦቻችሁ አትቀልዱ። ወላሂ በቤተሰቦቻችሁ ጋር ተስማምታችሁ ለመኖር ሞክሩ።